በዚህ ሰሞን በተለያየ ቦታ የእግዚአብሔር ፊት በኃይል እየተፈለገ እባክህ እየተባለ ባለበት በዚህ ጊዜ እግዚአብሔር የዘላለም አምላክ ሊያደርግ ያለው ነገር ስላለ ሊሰራው ያለው ነገር ስላለ እግዚአብሔር በዙፋኑ ላይ ተቀምጦ የልጆቹን እንባ የሚያብስ አምላክ ማረኝ የሚለውን ከረግረግ ጭቃ የሚያወጣ በአለት ላይ የሚያቆም አዲስ ዝማሬ ለአምላኩ ክብር ባፉ የሚጨምር አየሽን ጌታ አየ ወንድሜ አየን እግዚአብሔር አየን የሰራዊት ጌታ ልዑል እግዚአብሔር። ይህንን የመጀመሪያውን ሐሳብ ከዳንኤል ምዕራፍ 9 ላይ በፊቱ የእግዚአብሔር ሕዝብ ራሱን አዋርዶ ቢጸልይ ሕዝቤ ራሱን አዋርዶ ቢጸልይ እሰማለሁ ፈውሳለሁ አያለሁ የሚል አምላክ በከንቱ ፊቱን አልፈለግንምና ክብር ለኢየሱስ ይሆንለት፣ ክብር ለገናናው ለእግዚአብሔር ይሆንለት። አንድ ቦታ ላይ በጴጥሮስ መልእክት ላይ ብዙዎቻችሁ የምታውቁት ቃል ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ሲረዳን እኮ ነው፣ ሲያግዝ እኮ ነው። ኃይለኝነቱ ገብቶ ከሱ እግር ስር ራስን መጣል ሰውን እግዚአብሔር ሲረዳ ነው። እና ይህንን ትርጉም በሌላ መጽሐፍ ላይ ሳየው እንደዚህ የሚል ሐሳብ ነው ያለው። ውጤቱ የጊዜው ከፍታ እንዳያመልጣችሁ የሚል ሐሳብ ነው ያለው። ስለዚህ ራሳችሁን በፊቱ ያዋረዳችሁ እውነት በእግዚአብሔር ዙፋን ፊት ቆሜያለሁ። የጊዜው ከፍታ በኢየሱስ ስም ያገኛችኋል። የጊዜው ከፍታ በኢየሱስ ስም ያገኛችኋል። ያሰበላችሁ ረድኤት እጃችሁ ይገባል። ዙፋኑ በጭብጨባ ለዘላለም እስከ ዘላለም ይግነንለት፣ ይክበር ለዘላለም። ጥሩ ጸሎት ጸልየናል። ጥሩ ቅኔም ተቀኝተናል። በዚሁ ነው የምንቀጥለው። እግዚአብሔር ይፈራል። እግሩ ስር ነው ያለነው። ትንቢተ ዳንኤል ምዕራፍ 9ንና የትንሣኤውን ደግሞ ምስጢር አካቶ በበዓል ላይ በአውደ ዓመት ሌሊት ላይ ዝማሬ የልብ ደስታ የሚሰጥ 2018 የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞትንና ትንሣኤውን ስናስብ እግዚአብሔር በዚህ ጊዜ ሊሰራው ያለው ነገር አለ። እኔ አምነዋለሁ። አሜን በሉ ወገኖቼ። ያደርገዋል ኢየሱስ፣ ይፈጽመዋል ኢየሱስ፣ ይችላል ኢየሱስ። ዳንኤል ምዕራፍ 9 ላይ አድርጎት የማያውቀው ጸሎት ጸለየ። ከዚህ በፊት የተለያየ ጸሎት ሕይወት አለው፣ ልምድ አለው። ከ16 ዓመቱ ጀምሮ በተለይ በሕዝቅያስ አማካኝነት ሕዝቅያስ ባቢሎናውያን መጥተው ቤቱን ከጎበኙ በኋላ የእግዚአብሔር ቃል እንደሚነግረን ኢሳይያስ ለዛ ንጉሥ እንዲህ አለው፣ ጥሩ አላደረክም አለው። ከባቢሎን ይመጡና ወንዶች ልጆችን ሁሉ ያፈልሱታል ብሎ በዛን ዘመን የተነገረ ትንቢት በዚህ ወጣት ብላቴና ላይ ደርሶ በ16 ዓመቱ ከባቢሎን ከሱ ከተወለደበት ሀገር ወደ ባቢሎን እንደሄደ ብዙዎቻችሁ ታውቃላችሁ። ይህ ወጣት እዛ ከተማ ሲገባ ብዙ ዋጋ ከፍሏል። መውለድ እንዳይችል ተገርዟል ወይም ተሰልቧል። ስለዚህ ለጀንደረባ አለቆች ታልፎ ተሰጥቷል እና በጀንደረቦች መካከል ነው የሚመላለሰው። ይህ ሰው በእግዚአብሔር ፊት እነሆ ስለ ንጽሕና ስለ ታማኝነት እባክህን የሚያረክስ ነገር እንዳልበላ እለምናለሁ ብሎ ጀንደረባውን ሲለምነው እናያለን። ጸሎት ከልጅነቱ ጀምሮ ይህ ሰው እየለመደ ነው። ታላላቅ ፈተናዎች በመጡበት ጊዜ ሁሉ ይጸልያል። እነሆ ትልልቅ ነገሮች ሁሉ በሚታወጅበት ጊዜ ምንም ሳይፈራ መስኮቱን ከፍቶ ይጸልያል። አሁን ግን የጸለየው ምዕራፍ 9 ላይ ግን ከቀደመው የተለየ ነው። ደስ ይበላችሁ፣ ከተላን ልምምዳችሁ ወጥታችሁ አንድ ጸሎት እንድትጸልዩ ያደረገ እግዚአብሔር ሕዝቤ ሆይ ምድርህን አንተን ልጎበኝ ነው፣ የጊዜውን ከፍታ ልሰጥ ነው። እንዴት
በከለዳውያን መንግሥት ላይ በነገሰ ከሜዶን ዘር በነበረ በኤሽአወር ልጅ በዳርዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌምን መፍረሷ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ በነቢዩ ኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኳል። የሚነጋ ነገር መጥቷል ማለት ነው። አሜን በሉ እስቲ። 70 ዓመት ከተፈጸመች በኋላ መልካሚቱን ቃሌን እፈጽምላቸዋለሁ ብሎ በነቢዩ ኤርምያስ የተነገረውን አሁን ገዳይ አይደለም፣ በረከት ነው የመጣው። አሁን አንበሳ አይደለም፣ የሚነድ እሳት ጓደኞቹ እንደገቡበት አይነት አይደለም፣ ሊፈጸም ነው ጌታ ያለው አለ። ለበረከት የተዘጋጀ ሕዝብ ፊቱ ላይ የወደቀ ሕዝብ አሜን ይበል። ያን ጊዜ ቀድሞ የማያደርገውን እኔ መጽሐፌን አንብቤያለሁ። እስከዚች ቁጥር ድረስ አንድ ቀን ይጸልያል እንጂ ማቅ ለብሶ አያውቅም። አሁን የተለየ ነው አለ። እንኳን ራሳችሁን አዋረዳችሁ፣ የጊዜው ከፍታ እኔንም እናንተንም ያገኘናል። ይርዳን እግዚአብሔር። አሜን በሉ እስቲ። አሜን። ኢየሱስ ማቅ ለበስኩ አለ። ማቅ ለበስኩ በጾምን እጸልይ ዘንድ እለምን ዘንድ ፊቴን ታምሬ እግዚአብሔር ፊቴን መልሰልን። እንደ ይሄ ሰው እኮ ወደ ከዚህ ምዕራፍ ወደፊት ስትሄዱ የመጨረሻው የዳርዮስ ንጉሥ ላይ ኑሮ ተቃናለት ይላል። የምድር ጉብኝት እግዚአብሔር ያለው ቃል የሚፈጸመው እንዳያልፈው አስቦ የሚሰራ እግዚአብሔር ያግኝሽ። እቅድ ያለው እግዚአብሔር ያግኝሽ። አንድ ጊዜ አንድ ወጣት ደብረ ዘይት ከተማ መጥቶ ቸርቻችን ውስጥ ከኋላ ተካፈለ። ሌላ ቤተክርስቲያን ነበርኩ በዛን ዘመን። በዛን ጊዜ እግዚአብሔር አምላክ የዕለቱ መልእክት ሐዋርያው ጳውሎስ ወደ በደሴቲቷ ዙሪያ ሲሄድ እሳት ለማቀጣጠል ወደዛ ሲገባ እፉኝት በላዩ ላይ ወጣ አራገፋት የሚል ርዕስ ነበር የምንካፈለው። ዛሬ ልዩ ልዩ ነገራችሁ ከላያችሁ ላይ ይራገፋል ያለ ጌታ ያበስረን ነበር። ክብር ለስሙ ይሁን። ተገኝቶ የሚያጽናና የሚነካ አብ ወልድ መንፈስ ቅዱስ ለዘላለም እስከ ዘላለም ይባረክ። በጉባኤያችን ያላጣነው የሚዳስስ አውሬውን የሚወጋ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እና አራገፋት። ምንም ይጎዳችሁ የለም ብሎ ጌታ አጽናናን። ፕሮግራሙ ሲያልቅ ያ ልጅ ወደ ኋላ ብቅ ብሎ ከአዲስ አበባ ነው የወጣው። አገኘሁት። እንዲህ እዚህ ምን ትሰራለህ? አይ እዚህ እንዳለ ሰምቼ ነው የመጣሁት አለኝ። እና አወራን ስለ ጌታ ነገርና ዛሬ እግዚአብሔር ብዙ ተናገረን አለ። አዎ እግዚአብሔር ክብሩን ይውሰድ ተባባለ። ከዛ በኋላ አዲስ አበባ ስትመጣ መገናኛ አካባቢ ነው ቤቱን አውቃለሁ፣ እንድንገናኝ እባክህ አለኝ። እና ቤቱንም አውቃለሁ። እንጦጦ መካነ ኢየሱስ ከነቄስ በሊና ጊዜ ጀምሮ በታላቅ ክብር የሚያገለግል ሰው ነው። ወደ ዓለም ለካ ገብቶ ዓለም ላይ ሌላ እምነት ካለው ጋራ ተገናኝቶ በጾታዊ ነገር በኤችአይቪ ምክንያት ሴቲቱ ሞታ እሱ ደግሞ ያ ሁሉ ነገር አሳልፈው እግዚአብሔር ምሕረት ያለው ስላልመሰለው እዛ ሲመጣ እፉኝቱ ተራገፈ ሲባል እባካችሁ አንዳንዴ ለአገልጋይ ላይ ገባው ይችላል፣ ለሰውየው ግን ይገባዋል። አሜን። ይራገፍልን ዛሬ ይራገፍ። ከዛ ቤቱ ስመጣ ሳንኳኳ ደጁን አንድ የቤት የምታገለግል ሰው ወጣ ተቀበለችኝ። ማነህ አለችኝ። እከሌ ነኝ አልኳት። እሱ ከሆነ አስገቢ ብሎኛል፣ ና ይዤህ ልግባ አለች። ስንሄድ በሩ ላይ ከፍቼ ሳይ ሰው አይመስልም ልጁ። በአንድ በኩል የከሰል አመድ፣ በአንድ በኩል ሌላ አመድ አድርጎ እየነሰነሰ ቁምጣ ብቻ አድርጎ እንዴ ምን ሆነሃል? ምንድነው ነገሩ አልኩት። ምንድነው? የአባቶች አምላክ አመድና ትቢያ ነስንሶ የጸለየው አምላክ እኔም እሱ እግዚአብሔር ምሕረት እንዲያደርግልኛል። ዛሬ ስዊድን ሀገር ውስጥ በትልቅ ክብር ያገለግላል።
ከመከራ የሚያወጣ እግዚአብሔር ይጎብኘን። ይጎብኘን። ኃያል አምላክ በእውነት እንደው ልምድ እንዳይሆን የጊዜው ከፍታ ተዋርደዋልና ያገኛቸዋል ስላለ አሜን በሉ እስቲ። የጊዜው ከፍታ ብዙ ሰዎች የሚያዩት ዘንበል ያለላችሁ ከረግረግ አውጣኝ ያላችሁ አንድ ጊዜ አስበኝ ያላችሁ ሰማይ በእናንተ ትዩ ተከፍቷል። አትተጣ እንኳን ራሳችሁን አዋረዳችሁ። ኢየሱስ 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 እውነተኛ ነገር ነው እኮ። ዘመድ አዝማድ ጓደኞቹ የሚያውቁት ያን ነገር የሚያውቁ ሁሉ አሁን ሰውነቱ አብጦ ይሞታል ሲባል እሱ ግን ራሱን አዋርዶ ጸልዮ በሞት ላይ እንደገና ነክሶ እግዚአብሔርን እንደገና ድል ሰጥቶት እንዲያገለግል ምሕረት አብዝቶለት የብዙ ሰዎችን ታሪክ የሚቀይር ሕይወቱን ቀየረው። አላላችሁም? እስቲ አሜን በሉ። ስለዚህ ይሄ ሰው ማቅ ለበስኩ አለ። ስንት ጦርነት ከልጅነት እስከ እውቀቱ ያሳለፈ ባያድነንም ከሚሉት ወንድሞቹ ጋር ጸሎትን ያሰማረ የዳንኤል የሚባለው ጠቢባን በሙሉ ይገደሉ ዘንድ ንጉሥ ሲቆጣ ምንም ያልመሰለው ምን ነው ንጉሡ ቸኮለ አለ። ያውቀዋል እግዚአብሔርን። ለምን ቸኮለ? ጊዜ ይስጠን አለ። ኑ እንጸልይ አለ። ማቅ አልለበሰም እኮ። ይሄ ጉብኝት ግን እንድንዋረድ ያደረገ እግዚአብሔር ዓላማ አለው። አሜን ወገኖቼ፣ እቅድ አለው። ኢየሱስ መድኃኒትሽ መጥቷል። አሜን በይ። ኢትዮጵያ ጉብኝቷ መጥቷል። አሜን። ኢየሱስ ያድናል። ጭው ያለ ዘመን ይመስላል። ተንበረከከ። አንቺ በዚህ ጊዜ እቅድ አውጥቶ አስገብቶሽ ከሆነ ጸልይ፣ ጹሚ፣ ተዋረጂ አላት። አንቺ እድሉን ባትጠቀሚበት ለኛ መዳን ያዘጋጃል አለ። ገባ፣ ሄደ፣ ወደ ሰፈሩ ገባና ቅድም ለብሶት ከመጣው የባሰ ማቅ በላዩ ላይ ለብሶ በሱሳ ከተማ መግቢያና መውጫዋ ላይ ያነባ ነበረ። ኧረ ጉብኝት እየመጣ ነው። ድል የሸተተው ሰው አሜን ይበልሲ። ፈረስ አጠገቡ የመጣ ሰው አሜን ይበልሲ። መልካም መዓዛ የመጣለት ሰው እልል ይበል። ያዋረደ ሰው ይጠግባታል። ያዋረደ ሰው ይከናነባል። ክብር ለኢየሱስ ይሁን። ወገኖቼ ራሳችንን አዋርደን ብንጸልይ እስከ መቼ? እስከ መቼ? እኔ አንዳንድ ጊዜ እንደው ይብስና አንዳንዴ እንደውም ምንም ባላጠፋ ነው ላይ ሁሉ አንዳንዴ አላውቅም። ሰዎች መረዳታቸው ልዩ ልዩ ነው። ይሄ ሁሉ መከራና መዓት ዓለም ላይ ምድር ላይ የመጣው በእኛ ምክንያት ነው። በእኛ ነው። ምን አገባን? እግዚአብሔር አንቺን መድኃኒት ሊያደርግ አመፀኛውን ሊመታ አስቦ እስከሆነ ስለዚህ እግዚአብሔር የዘላለም አምላክ ዘንበል ይልልናል። ራሳችንን በመድኃኔዓለም ፊት አዋርደናል። እንዴት ብርሃን በራለን ወገኖች! ኧረ እግዚአብሔር የረዳው ሰው አሜን ይበል። ለዚህ ሕዝብ ዘንበል እላለሁ አለ። አሜን በሉ እስቲ። ኢየሱስ 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 የጌቶች ጌታ የኃያላን ኃያል። እኔ ለዚህ ሰው ምንድነው እንደው ልለፈው ጸለየ፣ እግዚአብሔር ፊት ማቅ ለበስኩኝ አለ። በአባቶቼም በደል በዛ በሕዝቅያስም ዘመን ያ ሁሉ ይቅር በላለ። አሁን እንደው ቀጥሎ ያለውን ነገር እኔ ገና ስናገር ስጸልይ በኃጢአቴ በእስራኤል ኃጢአትም ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን አሜን ወገኖቼ። ይው የኢትዮጵያን ቤተ ክርስቲያን ይጎበኛታል። የጎበኛት አምላክ እንደገና ይጎበኛታል። ያደሳት አምላክ እንደገና ያድሳታል።
እባካችሁ እግዚአብሔር በሚሰራበት ዘመን እናንተ እንዳትታጡ ዛሬ የዘላለም አምላክ በደሙ ይሸፍናችሁ። ኃይለኛ እሳተ ነበልባል ምድሪቱ ላይ ይወርዳል። ቸርነቱ ይወርዳል። በሽተኛ ቤተ ክርስቲያን ገብቶ እንዲሁ አይመለስም። ሐዘን እንዲሁ ገብቶ አይመለስም። እግዚአብሔር የቤቱ ባለቤት ከዚህ በላይ ይሰራል። ያስነሳቸውን ዳግመኛ ቅባት ይቀባቸዋል። አሜን ወገኖቼ። ስለዚህ ስማጸነው ስለ አምላኬ ተራራ ስጸልይ ስናገር አስቀድሜ በፊቴ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ። በፍጹም ንፋስ አልጎሰማችሁ። እየበረረ የሚመጣ ክብር ይመጣል። በፍጹም ማረኛ አላላችሁም። የሚያነጻ እንደ በረዶ ነጭ የሚያረግ ክብር ይመጣል። መጣ፣ እየበረረ መጣ። በማታው መስዋዕቴ ጊዜ ዳሰሰኝ ይላል። ይህ ጻድቅ ሰው ምኑ ነው የሚዳሰሰው? በቤቱ የኖረ ዳሰሰኝ፣ ዳሰሰኝ። እግዚአብሔር ልዩ መዳሰስ ይዳሳችሁ፣ ልዩ መንካት ያገኛችሁ፣ ልዩ መጎናጸፊያ ይውረድባችሁ። ዳሰሰኝ፣ ዳሰሰኝ። ከሁሉ በላይ የሚገርመው አጸላለዩ ልዩ ነው። መልሱ የተለመደ ቢመስልም ግን የተለየ ነው። በማታ መስዋዕት ጊዜ አስተማረኝ፣ አስተማረኝ። ልዩ ትምህርት ቤት አለ አሁን። አስተማረኝ፣ ተናገረኝ፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አለ። ይሄ ሰው እኮ በምድር ላይ በኖረበት በለጋ ዕድሜው ላይ እኮ የከለዳውያን አስማት መተተኞች ወይዛ በዛ ዘመን የነበሩ በንጉሡ አጠገብ ያሉ ጠቢባን መስክረዋል። የዳንኤል ጥበብ ከሌሎቹ ሁሉ 10 እጅ በለጠ የተባለለት። ጥበብ አላጣም እኮ የሰው አለው፣ ማስተዋል አለው፣ ብዙ ነገር። እባካችሁ እግዚአብሔር የጉብኝቱ ሰዓት ሲመጣ አሁን ካላችሁ የተለየ ዓላማ አለው። አሜን የሚል አሜን ይበልሲን። ይዳስስሻል፣ ያስተምርሻል፣ ወደ እውነት ሁሉ ይመራሻል፣ ታማኝ ያደርግሻል። ማስተዋልና ጥበብ እሰጥ ዘንድ ተልኬአለሁ፣ ተልኬአለሁ። ጌታ ኢየሱስ የዘላለም አምላክ አምላኬ ፈጣሪ ልዑል እግዚአብሔር ቀጣዩን ሰዓት ግን እግዚአብሔር አምላክ በአውደ ዓመት ሌሊት በሌሊት ነው ዝማሬ ይሆናል እንዳለ 7 ቀን ሜዳ ላይ ውለው በዳስ በዓላቸው አክብረው የመጨረሻ የበዓሉ ፍጻሜ ዕቃቸውን ሸክፈው ሊወጡ ሲል ኢየሱስ በታላቅ ድምፅ ጮኸ። ይመቸዋል አንዳንድ ጊዜ የ18 የጌታ ትንሣኤ እንዲህ ብሎ እንዲያደረገኝ ትሉ ዘንድ አንድ ነገር ዛሬ ያደርጋል። አማኝ የሆነ ሰው አፍሶ ይሄዳል። አሜን ወገኖች፣ እግዚአብሔር ተናጋሪ ነው፣ አድራጊ ነው። ቃሉን በድንቅ በተአምራት ያጸናዋል። ኢየሱስ ያድናል፣ ያጸናዋል። ጌታ ባለውለታችን እኮ ባለውለታችን እያልኩ ነው። አንድ ጊዜ እዚህ ወደ ቀበና አካባቢ ቤት በቃ ይሄ ልማት ተብሎ ሲፈርስ ሰማይ ምድሩ ጨለመብኝ። ሰማይ እንግዳ ቤቴ ሲመጣ አንዳንዴ ከእንግዶች መካከል አይጥ አታፍርም፣ ቁጭ ብላ አብራ ታወራለች። እንደዛ አይነት ቤት ነው። ጉድ ሆንኩኝ ምናምን ያልኩት ለካ መኖር እንደዚህ ነው ብዬ አሁን ተከራች ያለሁበትን ቤት ሳይ እንዴት ነው ያን ሁሉ ዘመን እዛ ቦታ ላይ የኖርኩት? ኧረ እግዚአብሔር፣ ኧረ እግዚአብሔር። ወዳጆቼ ጌታ ምድራችንን እኮ በሚያስደንቅ ፍጥነት ቀያይሯል። አልነበረም እንዴ? በላስቲክ ውስጥ የአሜሪካን የስንዴ ላስቲክ በላስቲክ የመጣ ሲሉን እኮ ቅርብ ጊዜ እኮ ነው። ዛሬ ያደመቀን ኢየሱስ፣
ነገን የሚያሳምር ኢየሱስ ገና ያደርጋል። አሜን። ኢየሱስ እንዲሁ አላስማጥም። ዳሰሰኝ፣ ጥበብ ልሰጥ መጥቻለሁ። እንደገና እጅግ የተወደድክ ሆይ በልመና መጀመሪያ ላይ ትእዛዝ ወጥቷል። እነግርህ ዘንድ መጥቻለሁ። አሁን ነገሩን መርምር፣ ራእዩንም አስተውል። እኔን ብትጠይቁኝ በዚህ ዓለም ላይ ምን አለ ብትሉኝ ድል እየሸተተኝ ነው። ከቢቢሲ ከዛ አይደለም፣ ከላይ ከሰማይ ከአርያም የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ጉብኝት፣ የእግዚአብሔር ረድኤት እየመጣ ነው። ዙሪያው ያለውን አይደለም፣ ዙሪያው ያለው አይደለም። ታማኝ ነው እግዚአብሔር፣ ታማኝ ነው። አምሳ ቢሆንም እኮ መርዶክዮስ አንድ ነገር አምኗል። 50 ናት ግን ቢሆንም ለእኛ አለ ሞት ለተፈረደበት ለዘሬ ለአይሁዳዊ አለ መዳን የሚባለውን ነገር እግዚአብሔር አምላክ አምነዋለሁ ያዘጋጃል። ምንም ግልምጥያ ብጠግብ፣ ምንም እዚህ ቦታ ላይ ብዋረድም የኔ ጉዳይ ይቅር አለ። ሕዝቤ ግን አይሞትም አለ። 50% ግን አምላኬ መዋረዳችሁን አይቶ 100ውን ያስታቅፈናል፣ ይጎበኘናል። ክብር ለጌታ ነው። ሁለተኛው ሐሳብ አንዳንዴ እግዚአብሔር አምላክ ድምፁን በተለያየ መንገድ እንደሚያሰማችሁ ስለሚያሰማኝ ድምፁን እነሆ አክብራችሁ ከያዛችሁ ያሳድገዋል። በቤተ ክርስቲያን መሪዎች ፊት አንድ ወቅት ላይ ስንጸልይ አንድ ወንድም ፕሮግራሙ ካለቀ በኋላ አንድ ዕድሜ ባለጸጋ በመካከላችን መሪ ነበሩ። ቅድም እኮ ትንሽ ነገር አይቼ ነበረ፣ ግን ትንሽ ስለሆነች ዝም አልኩኝ። እኛ መሪ ያሉት ጉድ! አቤት! አንተ እግዚአብሔር ተናግሮ ትንሽ እንዴት ዝም ትላለህ? እባክህ ብለው ሲወቅሱ ታውቃለሁ። ከሰማሁት ድምፅ ልታዘዘው ፈልጋለሁ። ይሄ ትንሣኤ መነሳት ይሆንላችሁ። ክብር ለእግዚአብሔር። መነሳት ይሆናል። መነሳት አውቃለሁ። በቤተ ክርስቲያን ያደግኩት ገና ከዚህም በላይ በፊቱ ብንንከባለል ብናነባ ክብራችን ነው። ግን እግዚአብሔር ደግሞ አምላካችን የሰራዊት ጌታ እግዚአብሔር ማን ምን እንደሆነ የሚያውቅ አምላክ በርትቶ ይጸልይ ዘንድ በርትቶ እንደገና ለእግዚአብሔር ክብር ይኖር ዘንድ ዛሬ ከልዩ ልዩ ነገር መነሳት ደግሞ ይሆናል። ሁለተኛው ክፍለ ጊዜ ነው አይደለ? ሁለተኛው ክፍለ ጊዜ የጊዜው ከፍታ ያገኘን ዘንድ አዋረድን፣ ተዳሰስን፣ ተናገረን፣ ማስተዋል ብዙ ነገር ሆነልን። እግዚአብሔር ይሄኛው ቀዳዳዬ ተደፍኗል ብሎ ኑሮዬ ተቃንቷል ብሎ ይሄ ሰውዬ አሁን ምን ውስጥ እንዳለ ባናውቅም ጉብኝት አለ። ቀኑን ሳሰላው ልክ ይዟል አለ። መጥቶልናል ኢየሱስ፣ ሊያከብረን መጥቷል ኢየሱስ። ይህንን መነሳት በአንድ ሌሊትና በአንድ ቀን ላይ ከሐዋርያት ሥራ ላይ እናያለን። ጸሎት ነው፣ በቃ መልሳችን ነው። እግዚአብሔር ከፍ ከፍ ይበል። ክብር ለኢየሱስ ይሁን። ከፍ ከፍ ይበል። አስታኮ ቀኗን እንዳትረሱት 2018 ጌታዬ መድኃኒቴ ኢየሱስ ሞቱንና ትንሣኤውን ቀኑን እያስታከኩ አምላኬ በዛን ጊዜ እንዲሆነልኝ የምትሉበት መታሰቢያ ዛሬ ያደርጋል።
የሐዋርያት ሥራ ምዕራፍ 3 እቺ በቀኑ 9 ሰዓት የሆነች ታሪክ ናት። የሐዋርያት ሥራ ምዕራፍ 3 ላይ እግዚአብሔር ቃሉን ይሙላችሁ። ማንን ነው የሚሞላው መሰላችሁ? ሁሌ ያንኑ ቃል ፍንትው የሚያደርገው ቃሉን አውቀዋለሁ ስንል ሳናስበው በትዕቢት ነው የምንያዘው። እነሆ እግዚአብሔር ይሰማል፣ ባሪያ ተናገረኝ ስትሉት እግዚአብሔር በቅዱስ ቃል ውስጥ ይናገራል። አሁን የማነበው ቃል እማታውቁት ቃል አይደለም። እግዚአብሔር ለሚልከው ቃል ግን እሺ ጌታዬ እነሆ ባሪያ ይሰማል ካልን ፈጽሞ ሰምታችሁ እንደማታውቁት ሆናችሁ በልበ ቅንነት በብዙ ትሕትና የምትሰሙት ከሆነ ዛሬ ይጠቅማችኋል። ታማኙ የቃሉ ባለቤት ቃሉን ላከ ፈወሳቸው የሚለው ቃል ሕያው ይሆንላችኋል። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። ወደ መቅደስ በሚገቡት ምጽዋትን ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማፀን ጀምሮ አንካሳ የሆነ አንድ ሰው ነበረ ይላል። ሰውየው እዚህ ቦታ ላይ አየለ ነው፣ ከበደ ነው፣ እከሌ ነው፣ እከሌ የሚል ስም የለው። በጣም የሚገርመው ግን አንድ ሰው ነበረ። በየቀኑ ደግሞ ሰዎች ይዘውት ይመጣሉ። አንካሳም ነው፣ ሽባም ነው። ልብ በሉ፣ ሰው ነበረ። ለምን ተጻፈ? ይህ ሰው ይዘውት የሚሄዱ ሰዎች ይዘውት የሚመጡት አውራሪስ ወይም አንበሳ ወይም ሌላም እንስሳ አይደለም፣ እንደራሱ ሰው ናቸው። ዝም የሚል ይመስላችኋል እንዴ? ልቡ በዚህ ጊዜ ምን ያህል እንደሚሰማው ገምቱ። እኔም ሰው ነኝ እንዴ የሚያሰኝ ነገር ከማህፀን ጀምሮ ራሱን እስካወቀበት ጊዜ ጀምሮ ይህ ሰው ከምጽዋት ከመለመኑ ውስጡ የዚህም በላይ ልቡ ስብራት ነበረው። ልበ ሰባሮች ስሙኝ፣ ዛሬ በዚህ ትንሣኤ ነገራችሁ ይቀየራል። አላላችሁም? እስቲ አሜን። እንግዲህ የአገልግሎቱ አይነት በነ ጴጥሮስ ዘመን ከሰዓት በኋላ ከቀኑ 9 ሰዓት ይሆናል። ይሄ ሰው ግን በየቀኑ ማለዳ ነው የሚቀመጠው። ምናልባት እንደ ሀገራችን እንደ አፋር ክልል ኃይለኛ ሙቀት ይኖር ይሆን? በፀሐይ ሐሩር ረጅም ሰዓት ቁጭ ብሏል። የሰማይ አምላክ ዛሬ የእናንተን ጨለማ ያነሳዋል። እኔ አምኛለሁ። አሜን በሉሲ። ጴጥሮስ ዮሐንስና በገቡ ጊዜ ወደ መቅደስ ሲገቡ እኔ አሁን እዚህ ቦታ ላይ ተነሳ የምትለውን ቃል ትንሣኤ እንዲል በዚህ ጌታ ተርጉሞልኝ። አሜን በሉሲ። ተነሳ፣ እነሳለሁ በሉሲ። ትነሻለሽ የኔ እህት። ተነሳ። ተራምዶ አያውቅም እኮ የሰው ብዙ ነገሮቹን አልፏል። ግን እንደዚህ አሉት፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና አንተም ወግ ማድረግ ተመላለስ። ዛሬ ቀናችሁን ይቀይረዋል። ተነሽና ተመላለሽ ይላል። ተነሳና ተመላለስ። ገበና ከታችሁ ኢየሱስ። አንዳንዴ ሰው ልቡ ተስፋ ሲቆርጥ ጌታን አንተ አምላክ ነህ፣ ዓላማህም ትልቅ ነህ፣ እኔ ግን አልችልም። አሁን ኢየሱስ ወደ እነ ማርያም ቤት ሲመጣ ምንድን ነው ያሉት? ብትኖር ኖሮ ብለው በትህትና አረጉት። እስቲ ወዴት ነው ያኖራችሁኝ አለ። በቃ እንደምንም እሺ ብለው የሚያለቅስ የሚያዝን እዛ የሚሄድ መስሏቸው
እሺ አሉት። እዛ ጋር ሲደርስ ግን የማይነካውን ነገር መንካት ፈለገ። ድንጋዩን አንሷል። አሜን በልሳን ጊዜ ድንጋዩን አንሱ። ለምን መሰላችሁ? መነሳት የሚለውን ከትንሣኤ ጋር ያያዝኩት አንድ ወቅት ላይ በማርቆስ ወንጌል ምዕራፍ 6 አካባቢ ላይ ዲዳ ወይም አጋንንት ይወጣል፣ ንስሐ ይሰበካል፣ ሰዎች ይድናሉ። ይሄ ሲደረግ ሄሮዶስ ሰማ። ሲሰማ ምን አለ? እዴ አንገቱን ቆርጬ ጣልኩት ዮሐንስ ተነስቷል ማለት ነው አለ። ትንሣኤ ይሆንልናል፣ ክብር ይሆንልናል፣ ሞገስ ይሆንልናል። ይሸታል ያላችሁት ይቀየራል፣ ያለቀሳችሁት እንባ ይታበሳል። አንሱልኝ አለ ኢየሱስ። አሜን ወገኖቼ፣ አንሱ። መታሰቢያ በዚህ ዓመት ይሆናል። ትንሣኤ ይሆናል። ጓዳሽ ላይ የሸተተው ይቀየራል። ያለቀው የተቆረጠው ይነሳል። የተቀጠቀጠ ሸምበቆን የማይሰብር ጌታ ይንጎራደዳል። ቤታችሁ ያልፋል። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ይነሳል፣ 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 ይነሳል። ቢያንስ ወገኖቼ ለማገልገል ናፍቆት ያላችሁ የምትራቡ ራእዩና ሬማው ያላችሁ ሰዎች በእውነት ጌታ ፊት ነው የምላችሁ፣ በቅዱስ ቅባት ትነሳላችሁ። በሞገሱ ቅባት ትነሳላችሁ። በኃይል ሞገስ ትነሳላችሁ። አሜን። እንደ ልቤ የሆነውን ዳዊትን አስነስቻለሁ እንዳለ ያስነሳናል። ተነሳችሁ ያላችሁትን ደብል አኖይንቲንግ እግዚአብሔር በላያችሁ ላይ ያደርጋል። የተለየ አገልግሎት ይመጣል። የተለየ ክብር ይመጣል። ኢየሱስ ለዘላለም የተባረከ ይሁን። በሉታ እነሳለሁ በሉት። እንዴ አንዳንዶቻችሁ እንደው በልታችሁ ብትመጡ ይሻል ነበር። እነሳለሁ በል እስቲ። አይዟችሁ አይዟችሁ፣ እነሳለሁ። ጌታ እኮ እንዴ ልጅ ታቅፈሃና እንኳን የሆነ ርዕስ ውስጥ ገባች እኮ። ከልጅ ያለፈ ነገር መሆኑን ስታይ ምስኪኗን ከፋንድያው ያስነሳል አለች። የክብርን ዙፋን ያወርሳል አለች። ወገኖች ጥያቄ መልስ ብቻ አይደለም፣ ሌላ መነሳት አለ። አላላ አለ፣ መነሳት አለ። ኢየሱስ ያስነሳል። አዎ ክብር ስጡት፣ ክብር ስጡት፣ ክብር ስጡት። ክብር ለስሙ ይሆንለት። ክብር ስጡት። ይነሳል። እግዚአብሔር አይመሽበትም። መጥቷል ወደ ሰፈርሽ፣ መጥቷል ወደ መንደርሽ፣ ወጥቷል ወደ ቀይሽ። 4 ቀን ስለቆየ የመሸ መሰለሽ እንዴ? እግዚአብሔር ነገርሽን ያስነሳዋል፣ እንባሽን ያብሰዋል። ይህ ትንሣኤ ልዩ ይሆንልናል። ክብር ስጡ። አሁን ክብር ለእግዚአብሔር፣ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ። ጌታ የተመሰገነ ይሁን። ጌታ የተመሰገነ ልዩ አምላክ። በቃ ጌታ እንደዚህ ይላል። ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመረ። እየተመላለሰም እየዘለለ እግዚአብሔር እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። እዛ ጋ እንዳይገባ እዛ ጋ እዛ ጌታ ሲያስነሳሽ የተባረከ አምላክ እየዘለለ እንደው እየዘለለ ማምለክ ሪቫይቫል ያመጣው ሰው እሱ ሊሆን ይችላል። አዲስ ሪቫይቫል ታስመጣላችሁ። ከዛ በፊት በቃ ቀስ ብሎ
አንድ ጊዜ ፓስተር እንኳን የለም እንጂ ዛሬ እንደ ስልክ እንጨት ቆመን አንሰብክ ምን ዘላለን ብዬ እዚህ ቦታ ስናገር ይስቃል። እኔ እንኳን እንደው አምልጦኝ ሊሆን ይችላል ምሕረት አድርጎልኝ። ግን ይሄ ሰውዬ ሪቫይቫል ያስነሳ ሰው ነው። ሽብሸባን አይደለ እንዴ እኛ አለ እኮ የከበበን ምስክርነት አይደለ። ከባድ እልልታ እንኳን በስርዓት የሚባል ነበር። አሁን ድብልቅልቆ ወጥቶ ረዳን ጌታ። ማን እንዳስነሳ እናቅ። ብርድ ልብሱን እንሰጣለን ዝም በይ የሚል ታሪክ ሰምታችሁ አይደለ? ይሄ ሰው በሪቫይቫል አቀለጠው። ጴጥሮስ፣ ዮሐንስ፣ ያዕቆብ ሁሉ ሲያዩ ይኸው እነዚህ እሱ የእሱን መነሳት ትንሣኤውን መዝለሉን ሲያዩ ይኸው እንደዚህ ይላል የእግዚአብሔር ቃል። ሕዝቡ ሁሉ ይላል እግዚአብሔርን እያመሰገነ ሲመላለስ አዩት። እያመሰገነ ኢትዮጵያ ውስጥ ብዙ ሪቫይቫሎች በተለያየ መንገድ መጥተዋል። ስም ብጠቅስ አምልኮ እንኳን እነ ሊሊ ቀይረዋል። የሆነ የምስጋና አይነት የጊዜው መከራ በነበረበት ዘመን ላይ እግዚአብሔር ሆይ ነፍሴን አደራ እየተባለ በሚቀኝበት ቅኔ ላይ ቀየረዋ ጌታዬ። ምስጋና ትወዳለህና ምስጋና አፌን ሞልቷልና ላመስግነው አፌን ሞልቷልና ላፍሰው። እናንተ አታውቁም፣ በዘመናት መካከል ተቀይሯል ነገር። ክብር ይቀይራል እኮ ኢየሱስ ያድናል። ኢየሱስ ያድናል። እዚች ምድር ላይ የህንፃ ሪቫይቫል በቸርች ላይ ማን ይሆን የቀየረው? አገር በሰማይ ነው ያለን እኛ እዚህ ምን ነው ምናምን የሚባል ታሪክ ነበረን። ልብስማ ከተቀየረ ከባድ ነበረ። ወደቀ ይሄ ሰው ይባል ወደቀ። አንድ ፓስተር ነበር፣ አንድ ወንድማችን አረንጓዴ ኮት ነበረችው፣ አረንጓዴ ቅጽል ስም አወጡለት። ፓስተር ምን ይላል ዛሬ አልመጣም ወይ ይላል። ያን ታሪክ ያሰናበተ እግዚአብሔር ዛሬም በዚህ በ18 ከምድራችንም ከቤታችንም ከቸርችም ላይ የሚነሳ ነገር ይነሳል። በሌላ ሪቫይቫል እንገለጣለን፣ በሌላ ኃይል እንገለጣለን። ሕግ ከእግዚአብሔር ቤት ይወጣል፣ ሕግ ከእግዚአብሔር ቤት ይወጣል። እነሆ የአንዳችሁን ልብስ አንድ ሰው ይዞ አዳኝ አንተ ላለ ውሰደን እስክትባል የሞገስ ቅባት ይፈስባችሁ። እንደ ተሰደብን አንዘልቃት። ያድናል ኢየሱስ፣ ይታደጋል ኢየሱስ። በሰማይና በምድር መካከል ድንቅን ያደርጋል። ኢየሱሴ ከፍ ከፍ ይበል። እያመሰገኑ አዩትና መልካም በሚሉት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት። ምን ሁለቱ እግሩ የሆነ ይሄ ሰው ወይ አንካ ጉንድሽ ይሆን አናውቅም። አወቁት። አንድ ሰው በብስክሌት አደጋ የማያምን ሰው ነው። በብስክሌት ሲሄድ ብስክሌቱ ጉድጓድ ገባ እና ከዛ በኋላ ወገቡ ያለው ዲስኩ በሙሉ ሐኪሞች ነገሩት ከዚህ በኋላ መሄድ አትችልም አሉት። ያ ሰው ከቤተ ክርስቲያን ቅጥር ትዩ ነው መኖሪያ ቤቱ። ሰዎች አይዞህ እግዚአብሔር ያውቃል ያሉት እና አንድ ሰው እንደ አጋጣሚ ገባና ስለኛ የሚነገሩ ነገሮች አንዳንዴ እኮ እንደው በንቀትም ቢሆን ዝም በሉ፣ እግዚአብሔር የሚሰራው ስራ አለ። ይኸውልህ አሉት እዚህ ጋር ይሄ የሚጮሁት ጋር ብትሄድ እኮ ልትድን ትችላለህ አሉት። ይጮሁ ይበሉን ምን ይበሉን ጌታ ይጠቀምባቸው። ሰውየው አንድ በቃ አክራሪ ነገር ነው። ሚስትየውም እንደዛው ናት። እቺን ሲሰማ መቼም ባለቀ በተቆረጠ ሰዓት ላይ ሁሉ ጆሮ ሁሉ ክፍት ነው።
ቀስ አለና የቤተ ክርስቲያኑን ጥበቃ ያውቀዋል። ይጠራውና ዓርብ ዕለት እስቲ እዛ እናንተ ጋር ውሰደኝ አለ። ያኔ በቃ ቤቷ በመካከል አግዳሚ ወንበር ውልግድግድ ያለ ነው። በሳጠራ የተሸፈነች ናት። በላስ ግን ክብሩ ይገለጥ ነበር። ከኋላ በቃ መግባት አቅቶት ከኋላ ከተቀመጠ በኋላ አንድ ሰው የሚጮህበት ጋር ሂድ የተባልክ ሰው፣ ሽባ የሆንክ ሰው መጀመሪያ ሰው ይጥገብህና አድንሃለሁ አለው። አሜን። ሰው ይጥገብህ። ተቀምጦ እንደነበረ አወቁት። ከዳር ዓርብ ዕለት ግፉኝ ብሎ ሊያልቅ ሲል 6 ሰዓት ምናምን የሚመጣ ሰውዬ ይጥገቡ ከተባለ ጀምሮ በየቀኑ ዓርብ ከፊት ነው የሚመጣው። ከፊት ቁጭ ይላል። እኔም እግዚአብሔር ሰው ምንድነው ነገሩ ስለው እንደዚህ እኮ የተባልኩት ያለፈው እኔ ነኝ አልጠገቡኝም ወይ አለኝ። ነው እንዴ? ትንሽ ይቀራል። ምክንያቱም መገለጡ ውስጤ አልመጣ። እሱ ሲጠይቅ ገርሞኝ መልእክቱ ትዝ አለኝ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ፣ ክብር ለገናናው፣ ክብር ለኃያሉ፣ ክብር ለኤልሻዳይ። 4-5 ሰው 4 አይደለም ቅድም ያልኳችሁ ስዊድን ሀገር ያለው ልጅ ጋራ እቤቱ ይሄድን ይጥገበው የተባለው ሰው እኛም አላወቅም። እናመሰግናለን። ያው አንዳንዴ ስትጸልዩ መንፈስ ቅዱስ ሲመጣ የልሳናችሁ ቶን ይቀየራል፣ እልልታ ይበዛል። በቃ የምታረጉትን ሁሉ አታውቁም። ክብሩ ስለመጣ አይታው። እኛም ልሳኑ መጣ፣ ቶናችን ተቀየረ። እየዘለልን ሳየው ሰውየውም እዛ ዊልቸሩ ላይ ግግው ይላል። በቃ ሟሟማቅ ሆነ። እግዚአብሔር አየንና በቃ አይናችንን ጨፍነን ስለሆነ ነው መሰለኝ አጋጣሚ ወንድሜ ያኛው ጡንቻም አለው እየዘለለ ሳያስበው ዊልቸሩን መታው። ዊልቸሩ ወደዛ፣ ሰውየው ወደዛ እየሮጠ ወደ ዊልቸሩ ሊሄድ ይሞክራል። ኧረ እባክህ ተነሳል፣ ይነሳል። ታማኝ የሰራዊት ጌታ እግዚአብሔር የጠገቡሽ አንቺ ሴት፣ የጠገበ አንተ ሰው ትነሳለህ። እሷ ናች እንዴ? አዎ እኔ ነኝ እስክትይ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። 18 ትንሣኤ 2000 እንደዚህ ጳጉሜ ላይ የዓመቱ ጥቅስ የምን ጥቅስ በየቦታው አለ። ከዛም አልፎ ደግሞ በሌላ ቦታ የመንግስት መስሪያ ቤት ሁሉ በዓመቱ ሁሉ የምጣስ ዓመት የምን ዓመት የሚባል ነገር ከቤተ ክርስቲያን ይወሰዱ። አሁን ክርስቲያኖች እዛ ያወደ አላቅም። እኔ ግን እግዚአብሔር ዙፋን ፊት ቆሜያለሁ። መልስ የሚሰጥ አባቴ እንዲህ ብሎኛል። 18 እግዚአብሔር ቃል በዚህ ጊዜ ራሳችሁን አዋርዳችሁ የጸለያችሁ በዓይኑ ፊት የከበራችሁ ሰዎች በነገር ሁሉ መነሳት ይሆናል አለ። ይሆናል አለሽ። ኢየሱስ በዚያን ዘመን ሁለተኛው የሌሊቱን አገልግሎት ንጉሡ ሄሮዶስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንደሚያሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። ይሄ ደግሞ የፋሲካ በዓል ነው። ቀኑ ነገ ፋሲካ ነው የሚለው። ቀኑን ያያዘው ለምን ሞቅ ያለ ትላንትና 1000 ዓመት ንገሥ ሄሮድስዬ የተባለ ሰው አሁን ዋናውን ወስጄ አንድ ነገር ባረግ ደግሞ እልፍ ይባል ይሆናል ብሎ ይሆን ብቻ በአይሁዳውያን ዘንድ ሊመጣ ያለውን የሙገሳ የሚሽጎደጎድ ሙገሳ እርቦታል። ዛሬ ጠላት አይኑ እያየ የራበውን አይበላ፣ በጠላት ፊት ራሱ ይቀባል።
ደስ እንዳሰኛቸው አውቁ። የቂጣ በዓል ወራት ነበረና በነገውም ወደ ወህኒ አስገባው። ከፋሲካው በኋላ ወደ ሕዝብ ያወጣው ዘንድ አዘዘ። እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። እነርሱም በቤተ ክርስቲያን ስለሱ እግዚአብሔር ጸሎት አጥብቆ ይደረግ ነበረ። ሄሮዶስ ሊያወጣው ባሰበ ጊዜ በዛች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ያለ ፍርጃቸው እነዚህ 2 ወታደሮች አንዳንድ እግዚአብሔር አስተማሪዎች፣ መጽሐፍ ቅዱስ አዋቂዎች አብረው ጠፍንገዋቸዋል ሲሉ እሰማለሁ። ይሄ ሰውዬ የረባ እንቅልፍ እንኳን አይተኛም። ወደዚህ አይገለበጥ፣ ወደዚህ አይገላበጥ። ምን አይነት ዕዳ ነው? እስቲ ዛሬ በአልጋ ቁራኛ ላለ ዘራዘር መንዘራችሁ ቤተሰቦቻችሁ አገላብጭኝ አገላብጡ የምትባሉ እውነት ጌታ ምስክሬ ነው፣ እየሄደ ነው ቤታችሁ። እመኝ እንጂ እየሄደ ነው የናዝሬቱ ኢየሱስ። ለምን እንደሚወርድ ልባችሁ ልንገራችሁ። ብዙ ጊዜ ተጸልዮ ብዙ ጊዜ እንዲህ ብሎን እየጠበቅን ነው ምናምን የሚለውን እሱስ ሞልታችሁት መቼ እንደምትጠብቁት መቼ እንደሚፈጸም ስለማታውቁ ጠብቃለሁ ነው። ይፈጸም ካለ አሜን በሲ። አሁን ይሆናል። አሁን ሆሳና ይሆናል። አሁን እግዚአብሔር ያድናል። ኢየሱስ እችን ቀን አያልፈን። አስረው አስተኝተውታል በ2 ወታደሮች መካከል። የጌታ መልአክ ጠባቂዎች በደጁ ፊት ሆነው የጌታ መልአክ ቀረበ፣ በቤቱም ላይ ውስጥ ብርሃን በራ። የኢሳይያስ ምዕራፍ 60 የቃሉን ጸጋ ላያችሁ ላይ ይምጣሁን። ብርሃንሽ መጥቷልና፣ ብርሃን መጥቶልሃልና፣ ብርሃናችሁ መጥቷልና ተነሽና አብሪ ያለ ቃል እግዚአብሔር ካሁን በኋላ ጨለማ በኢየሱስም ይነሳ፣ እባቡ ይገደል። ብርሃን ተነሽ። ብርሃኑ እስከሚመጣ ዝለናል። ብርሃኑ እስከሚመጣ ተዋርደናል። ብርሃኑ እስከሚመጣ ቀለናል። ዛሬ እግዚአብሔር አምላክ አውሬው ይመታዋል። አሜን ወገኖቼ። ብርሃን መጣ፣ በራ። እንዲህ አለው፣ አነቃውና ጎድን መጥቶ ፈጥነህ ተነስ። ትንሣኤ ፈጥኖ ይሆንላችኋል። ትንሣኤ ፈጥኖ። ሚስጥሩ ጥልቅ ነው። ትንሣኤ ሚስጥሩ ጥልቅ ነው። ይሄንን በኔ አፍ አይነገርም። የሞትን ጣራ አጥፍቶ አይነገር። ከባድ ነው፣ ከባድ ነው። ይሄ ሰው እያሉ ፈሪሳውያን ጎበዞች ናቸው። ይሄ ሰውዬ አሁን ገደልን፣ ሰቀልን፣ ቀበር ነው ምን አለን፣ ግን አንድ ነገር ይረብሸናል አሉ። ይረብሸናል እነሳለሁ እያለ ተናግሯልና ጓደኞቹ እነዛ ምስኪኖቹ አቅም የሌላቸው ይመጡና በሌሊት ሰርቀው ተነስቷል ብለው እንዳያወሩ የተወቀረ ድንጋይ፣ ትልቅ ድንጋይ አምጥተን ግጥም እናድርግ። ይሄ አይበቃም። ጀግና ጀግና ወታደሮች ደግሞ አበል እየከፈልን ይጠብቋሉ። አበሉም የለም ድንጋዩም የለም፣ ተንከባለለ። ኢየሱስ ኢየሱስ ኢየሱስ። ድንጋዩ ተንከባለለ። ጥልቅ ነው። ምን አለ የተጫነባችሁ ድንጋይ ተነሳ ሲባል አሜን ብትሉ። ምን አለ ሰው አይነሳም ያለሽ ነገር ሁሉ፣ ሰው ያፌዘብሽ ነገር ሁሉ ከላይሽ ላይ ተንከባለው አይናቸው እያዩ ተነስቷል፣ ተነስቷል። ጌታዬ
ተነስቷል። ተነስቷል። ፈጥነህ ተነስ ታጠቅ አለው። ምን አለው? ነገ የመጣው አበቃ የተባለው ታሪክ ተቀየረ። ራሶቻችን ዝቅ አድርገን እንጸልያለን።